ሱንተይና ተቀበይ አባው ጃልዬ ይወለድና አንዱ ካንዱ ላይ ማን ይነረ መንገድ ላይ ዝም ብለሽ ቁጭ ብድግ የምትሰሪው? እስቲ የሆነ ነገር አድርጊ። አንቺ ነይ እንጂ የታባሽ ልትገቢ ነው? ቆይ አንቺ ማን ነሽ? ቆንጂት፣ እንደዚህ እንዳማረብሽ ብትጠፊ አይሻልም ነው ወይስ ከኔ ጋር መነጋገር ትፈልጊያለሽ? መነጋገሩ አይሻልም? ለምንድን ነው ፍቅር እንደዚህ የምታደርጊያት? ምን አገባሽ? በጥፊ ሳልልሽ ጥፊ ከዚህ አሁን። ሞናሊዛ የመሰለ ፊትሽን የቲማቲም ማሳ እንዳላስመስልልሽ። ምን ይመስላሉ ይበልጣጡ። አፕ እንዴት ነው? የት ነበርሽ? አልልም ባቡሬ፣ የፈለከውን ነገር አደርግልሃለሁ፣ የፈለከውን ነገር እሰጥሃለሁ። ብቻ እህቴን አስፈታለኝ። ለሊና ዶክተሩ ክሱን እንዲያነሱ አድርግ። እኔ ያለሷም ሰው መሆን አልችልም። አንድ ድምፅ እንዳትስ ማንም ከመሬት የተነሳ ሲመጣና ሲሰድብሽ ለምንድን ነው ዝም የምትይው? አንቺ እኮ ልጅቷን ስላላየሻት ነው እንዴት እንደምታስፈራው። እንደፈራሻት ስላወቀች ነው ፍቅር። እሺ አሁን ወዴት ነው የምትሄጂው? ወደ ቤት ነው። በቃ አንቺ ሂጂ። አንቺስ? እኔ መጣሁ። ወዴት ልትሄጂ? ቆየት ጠፍተህ ነው? እሱንማ እኮ አይደል ነግራኛለች፣ ግን ደግሞ እኔ አላመንኳትም። ቤኪ ንገረኝ፣ የት ነው ያለው? ውስጤ ምንም ደስ እያለው አይደለም። አላውቅም ቤኪ። እሺ አሁን የት ነው ያለው? ለምንድን ነው የማትነግረኝ? ቆይ ችግር አለ እንዴ? ምን? መቼ? የምርህን ነው እንዴ? እሺ አሁን የት ነው ያለው? ሄለን ሮማን ፍቅር ለምንድን ነው እዚህ ሮማን ሄለን የመጣችው ብላ ስትል፣ ሮማን ደግሞ ለሱ ብለሽ የመጣች ከሆነ ስራሽን አታባክኝ፣ ሂጂ ውጭና ወደ መኝታ ክፍልሽ ግቢ እያለች ትገኛለች ማለት ነው። ከዛም በኋላ እሺ በቃ እያለች ትወጣለች። አሹ ደግሞ ለምንድን ነው የመጣከው? አሹ ማሚኮ ተቆጣለች ብላ ስትል፣ ችግር የለውም እኔ የመጣሁት አንቺ ጋር ብዬ ሳይሆን ሄለን ጋር የመጣሁት። እኛ ሄድና ሄለንን አገናኝም ብሎኝ ነው እንጂ የመጣሁት ዝም ብዬ አይደለም ተነስቼ የመጣሁት እያለ ይገኛል ማለት ነው። አሹም እንደዛ ብሎ በቃ እሺ አሹ ሂድ ብላ ሮማንም ሸኝታው ከዛ ፍቅር ከችትልና ደግሞ ፍቅር ያልሆነ ነገር እያተናገረቻትም ትገኛለች ማለት ነው። ነገ በጧት ስለምነሳ አንቺ ሂጂ ውጪ እያለቻት ትገኛለች ፍቅርን ሮማን ማለት ነው። ከዛ ሄለን ደግሞ ምን አይነት ልጅ ናት እቺስ? እንዴት አድርገሻን የቻልሻት? እኔ አንቺም ቢሆን እዚህ ቤት አንድ ቀንም አልሰራም ብላ ስትል፣ እኔ እኮ ወድጃለሁ የምሰራው ችግር ሆኖብኝ ነው የመጣውበት አላማ ስላለኝ ነው እንጂ ፍቅር የምትቻል ሰውም አይደለችም እያለች ትገኛለች ሮማንም ማለት ነው። ሮማን በጣም ተጨናንቃ ነበረ ያው ስለ ፍቅር ያወራቻት። ፍቅር ደግሞ በጣም ጨካኝን እየሆነችና አደይና ዴብ እንዳይጋቡ የምትፎክረውም ነገርም አላት ማለት ነው። በሚስጥር ራሷ በውስጥ ያዘችው እንደዛ አላት ማለት ነው። ሄለን ተነስታ በሩን ተዘጋዋለች ማለት ነው። ከዛ ሄለን በሩን ዘግታው ሁሉም ይተኛሉ ማለት ነው። ዳይመንድ እነ አቤጋ ያድራል እና አቤጋ ዳይመንድ ያዳር ማለት ነው። ዳይመንድን በተኛበት ቦታ አቤ መጥቶ ይሄ ሰውዬ በሰላም አደረ እንዲህ ብሎ መጥቶ ትንፋሽ አለው ወይስ የለውም እያለ ትንፋሹን እየነካካ ያዩዋን ማለት ነው። ያው ትንፋሹም ደና ነው ማለት ነው ለዳይመንድ ቀበጧ መታ እዚህ ጋር ቁጭ ብላ እያለ ዳይመንድ ደንግጦ እያየ ይገኛል ማለት ነው። ከዛ ዳይመንድ ደንግጦ ሳይ እሷ ቁጭ ብላለች። እንዴ እሱ ምን ልትሰራ ነው የመጣችው? ምን ልትሰሪ ነው የመጣችው ብሎ አቤ እያለ እየተጣራ ይገኛል ማለት ነው። ምንድነው? ምን ሆኛለሁ? ምን ተፈጠረ? እያለ በጣም ደንግጦ ምንድነው ያደረግሽኝ? ምን አደረግሽ? ምን ተፈጠረ?
እያለ ይገኛል ማለት ነው። ከዛው እሷም ደግሞ ማታ ስለመሸ ነው እንጂ ችግር የለውም እኔ ማመን ያለ ማመን ያንተ ጉዳይ ነው እንጂ የኔ ጉዳይ አይደለም እያለችም ትገኛለች ማለት ነው። ስጀምር ሰው የሌለበት ቤት እንዴት ነው አንቺ ቁጭ ብለሽ የምትጠብቂው እያለ ይገኛል። እኔ ላንተ ብዬ ነው እንጂ ለራሴ ብዬ አይደለም አንተ ፋራነክ እንዴ ምን አይገባም እንዴ እያለች እሷም ትገኛለች ማለት ነው። ከዛ አንቺ ማለሽበት ወይ ከነ ገጀራው ጋር እያላት ይገኛል ማለት ነው። አንተ ያመሃል እንደ የምንጦስ ነክ እያለችም ትገኛለች ማለት ነው ቀበጧ። ከዛም በኋላ ጥላው ትወጣለች ማለት ነው። ዳይመንድም እሷን ተከትሏት እሱም ጫማውን እየፈለገ እያደረገ እሱም በድንጋጤ ይወጣል ማለት ነው። ዳይመንድ እንደዛ እያደረገ ይገኛል ማለት ነው። እና አደይ የሙሽራ የሰርግ ልብስ እየፈላለጉ ይገኛሉ ማለት ነው። ዴብና አደይ ባቡሬ ሊሊ ሆኖ እዚህ ያው የሰርግ ልብስ ለመምረጥ መጥቷል ማለት ነው። አደይም ዛሬ በደስታ ፍንድቅድቅ እያደረገች ነው። ግን የመጨረሻችሁን ያሳምርላችሁ እንላለን እኛም በተራችን ማለት ነው። ሊሊም ደስ ብሏታል፣ ባቡሬም እንደዛው ደስ ብሎታል ማለት ነው። ሁላችሁንም እንግዲህ በሰላም ሰርጉንም ተሰርጎ እንዲያልቅላችሁ መልካም ምኞታችን እየገለጽን እኛም በጣም ደስ ብሎናል ስለ አደይና ስለ ዴብ ማለት ነው። እንግዲህ አደይ የምትመርጠው ቤሎን በጣም የምታምር ናት ማለት ነው። ሁሉም ነገር ደስ በሚል ሁኔታ ይከናወናል ብለን ተስፋ እናደርጋለን። በተለይ ፍቅር ተንኮል ካላሰበች መልካም ነው ብለን ተስፋ እናደርጋለን። የዴብ እናት የፍቅር እናት ለዴብ እናት ደውላ እየተናገረች ይገኛል ማለት ነው። መች ነው የምትመጪው አልምዬ ብላ ስትላት እኔ እመጣለሁ እያለች አትገኛለች። በቃ እሰይ እያለች ከዛ ደውይለት በይ ለልጅሽ ደውይለት ካልደወልሽለት ደግሞ ይናደዳል ይቀየማል እደውላለሁ ብላኝ አልደወለችም እያለች ትገኛለች ማለት ነው። ፍቅርም የዴብ እናት ትመጣለች እንዴ ብላ ስትል አዎ ፍቅር ትመጣለች እያለች ትገኛለች። ግን አደይ የኛ ሰራተኛ መሆኗን ታውቃለች እንዲ ብላ ስትል ፍቅር አርፈሽ ተቀመጪ አሁን አደይ ማክበር አለብሽ እያለች ትገኛለች። ማሚ አደይ ማለት አሁን የዴብ ሚስት ናት እንጂ ለኛም ሰራተኛችን አይደለችም። ሲጀመር አደይ በጣም ጥሩ መልካም ሰው ናት እያለችም ትገኛለች ማለት ነው። በተራው ደግሞ ዶክተሩም በአደይ ፍቅር ፍክንፍ እያለ ይገኛል ማለት ነው። እና እየተደዋወለ እኔ በእውነት እኔ ቀልድን የመሰለኝ እንጂ እውነት አልመሰለኝም እያለ ይገኛል ማለት ነው። ዶክተሩም አንዴ ቆይ ስልክ በርተንኳኮ አንዴ ቆይ እያለ ይገኛል ማለት ነው። ከዛ በሩ ሲከፈት ደግሞ ባቡሬ ነው ማለት ነው። ከዛ ገጀራውንና የፍቅርን የቤዛን ወንድም እኔ አስሪያቸዋለሁ ብሎ ስለምንድን ነው ያሰርካቸው? ወንጀለኛን አሳልፈ ለመስጠት ስትችል አስረት አስቀምጣለክ እንዴ? ይሄ በኋላ አንተን ያስቀጣል ብሎ ሲል ዶክተሩ ብሎ ሲል አንተ የሊሊን የቤቷን ካርታ አሳልፎ ካልሰጠኝ እኔ አልሰጠውም ያንተ ትብብር ወይም ድጋፍ ያስፈልገኛል እያለ ይገኛል ባቡሬ ማለት ነው። እሺ ግን በቶሎ መጨረስ አለብክ እያለው ይገኛል ማለት ነው። ዶክተሩም ለባቡሬ ማለት ነው። ባቡሬም እሺ እያለው ይገኛል ማለት ነው። ራስክን ግን ተጠንቀቅ፣ ራስክን ጠብቅ እያለው ዶክተሩም በጣም በፍርሃት እያወራው ይገኛል ማለት ነው። እንግዲህ ባቡሬም ፈጣሪ ጠብቅክ እንላለን እኛም በበኩላችን። እንደምንም ብለክ ደግሞ የሊሊን ካርታ በእጅ ካስገባህም ጥሩ ነው። እዚህ ጋር ደግሞ አደይና ዴብ በጣም ፍቅራቸውን እየገለጡና ሁሉንም ነገር እየተስተካከለላቸውና አልጋ ባልጋ እየሆነላቸው ይገኛል ማለት ነው። ፍቅር አደይም በጣም ደስ ብሏታል። ማን ነው
ዴቭን በጣም ደስ ብሎታል ማለት ነው። እንግዲህ ሁሉም ደስተኞች ናቸው፣ እነሱም ሁሉም ደስተኞች ናቸው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆናችሁ ደግሞ በላይክ ግቡ ማለት ነው። መልካምነት ለራስ ነው። ሰላም ለሀገራችን ይሁን። ሀገራችን ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። ሰላምና ጤና ፍቅር አንድነት ለሀገራችን ለኢትዮጵያ ይሁን እያልን እኛ መልካም ምኞታችን ለናደ እየገለጥን እንላለን ማለት ነው። መልካም ቀን ተመኛውላችሁ። ባይ ባይ።